አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም እና ቆይ አዳም ሰበር የሳውዲው አልጋ ወራሽ ሙሐመድ ቢን ሰልማን ትራምፕ በፍጹም በኢራን ላይ የሚሰነዝረውን ጥቃት እንዳያቋርጥ ሲል የተፈራው ነገር ሆነም እስራኤልና አሜሪካ በኢራን የኤነርጂ መሰረተ ልማት ላይ ጥቃት መፈጸማቸው ተነገረም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች ዛሬም እንግዲህ በትኩስ መረጃዎች ተመልሼ መጥቻለሁ። እነዛን መረጃዎች እያስደመጥኳችሁ ቆያለሁ። እስከ ፍጻሜው ድረስ እንድትከታተሉ። ከወደ መካከለኛው ምስራቅ እየተሰማ ያለው ዜና በጣም በከፍተኛ ሁኔታ ለዓለም እያነጋገረ ይገኛል። ዛሬም ደግሞ እንግዲህ እንደተለመደው አሜሪካ ላይ አዲስ ሰበር መረጃ ሰምተናል። እሱን አስደምጣችኋለሁ። ሌሎችም ቪዲዮዎች ይኖሩናል፣ እነሱን እንከታተላለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳዘነጉያል። ወደ ቪዲዮዎቹ እናልፋለን። በመጀመሪያ እንግዲህ ምን አይነት ቪዲዮ ላሰማችሁ? በጣም በሚገርም ሁኔታ በትናንትናው ዕለት በሰራሁት ቪዲዮ ማለት ነው በርካታ አስተያየቶችና ኮሜንቶች መጥተው ነበረ። እነዛም እንግዲህ ወንድማችን ሁሱ እየተሰደበ ነው ምናምን ያልኳችሁ ቪዲዮ ነበርና ከዛ ጋር ተያያዥነት ያለው አንድ ቪዲዮ አሳያችኋለሁ። አንድ የክርስትና እምነት አባት የሆኑ ሰዎች እንዲሁም ደግሞ ከነሱ ከገዛ እምነታቸው ውስጥ ኃይለኛ ጥያቄ አንስቶ ሲያፋጠጣቸው ማለት ነው ለምን የዚህን አይነት ጥያቄ ትጠይቀናለህ በማለት መረጃ በትክክል ላለመስጠትና መረጃ ሲያጡለት ልጁን እየደበደቡት ይገኛሉ። ይህን እያደረጉ ያሉት እንግዲህ የሃይማኖት አባት የሆኑ ሰዎች ናቸው። እኔ በጣም ግራ ገብቶ የነበር ራሱ ለምን ይሄ ሊደረግ ይችላል? ሰው መረጃ ካለው መረጃውን ይናገራል። መረጃ ካጣ ደግሞ አይ እኛ መረጃ የለንም ብሎ ማለት ነበረበት እንጂ እንደዚህ አድርጎ ሰው መማታት አግባብ ነው ብዬ አላስብም። ለማንኛውም አጭር ቪዲዮ ነው። ነገር ግን ልጁን የሆነ በብትር ጭምር ለማሳመን እየሞከሩ ነበር። ልጁ ሁሱ ላይቭ ፕሮግራም ላይ ተሳትፎ ማለት ነው ሁሱ በትክክል የነገረውን ነገር ይዞ ሄዶ የነሱን የእምነት አባት ብሎ ያሰበውን ሰው ሲጠይቀው ያን ነገር በትክክል ላለመመለስ በብትር ጭምር። ለማንኛውም እስቲ ቪዲዮ ላጋራችሁና ወደ ሌሎቹ ወደ ሰበር መረጃዎቻችን እናልፋለን። አብራችሁ ይቆዩ። ኢየሱስ ክርስቶስ የታሰርኩ አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም እና ቆይ አዳምጠኛ እየመታኸኝ አሁን እኮ አዳምጠኝ እየተማታህ ነው። አዳምጠኝ በእናትህ በትህትና አሳምነኝ። ትህትና አሳምናቸው። ይኸው ሰይጣን ይተምናል። ጎበዝ አራሻር አርገው ሰው ይስማው። እንግዲህ ውድ ቤተሰቦቼ እንደምታዩት ነው። ቪዲዮ በደንብ ሼር አድርጉት፣ ሌሎች ሰዎች ይስሙትና እስቲ ይሄን ነገር ሁሉም ሰው አስተያየት ይስጥበት ብዬም አስባለሁና እናንተም ምን ትላላችሁ? የራሳችሁን አስተያየት ከስር ኮሜንት ቦታው ላይ አስቀምጡ። በዚህ ልክ ሰውን በትህትና ለማሳመንና በመረጃ ለማሳመን ይሞከራል። በብትር በጣም ነው የሚገርመው። ለማንኛውም እናንተ ያያችሁትና የተሰማችሁን ስሜት ከስር ግለጹልኝ በኮሜንት እያልኩኝ ወደ ሌሎቹ ቪዲዮዎቻችንና መረጃዎቻችን እናመራለን። ወደ ሌሎቹ መረጃዎች ስናመራ እንግዲህ በመካከለኛው ምስራቅ አማካኝነት በርካታ ሀገራቶች በዚህ በጦርነት መካተታቸውና ብዙ ውጣ ወረድ ውስጥ እየገቡ እንደሆነ ያው ይታወቃል። ነገር ግን በትናንትናው ዕለት ማለት ነው ለኢራን አሜሪካ ከፍተኛ የሚባል ጥቃት አደርስብሻለሁ የሚል አይነት ዛቻ አዝታ ነበረ። እንግዲህ ኢራንም ደግሞ እጅ አልሰጥም የምታደርገውን አድርግ የሚል አንድ ጀግና ወጥቶላት ነበረ ከራሷ ወደ አሜሪካ ጥቃት ሊያደርስ የሚሞክር ማለት ነው። ስለዚህ በዛ ሁኔታ ላይ ያሉ አሜሪካ ወደ 5 ቀን ነው ምናምን አራዝማ ነበር የጦር እንትኗን ተኩሳለሁ ብላ ያሰበችበትን ታይም። ነገር ግን ያ ሆኖ እያለ አሜሪካ ላይ የሆነ አዲስ ፍንዳታ ነገር ተነስቶ ጥልቅልቋን አውጥቷት ማለት ነው ኢራን ነው የመታችኝ ወይስ እዚሁ ነው ፍንዳታ ነው የተፈጠረው ምናምን እያለች ውዝግብ ውስጥ ትገኛለች። እስቲ አንድ አጠር ያለ ቪዲዮ ልስጣችሁና ከዛ በኋላ ደግሞ ወደ አረቦቹ ክፍል ምንገባ ይሆናል። ወደ አረቦቹ ክፍልም ወደ ሳውዲ አረቢያ ማለት ነው የተፈጠረ ነገር አለ። እሱንም አስደምጣችኋለሁ። አሁን እስቲ አንድ ቪዲዮ ልጋብዛችሁና ምን አዲስ ነገር እንዳለ እየሰማነው አብረን እንቆያለን። የአሜሪካ ከተሞች የኢራን ጥቃት ሰለባ ሳይሆኑ እንዳልቀረ እየተነገረ ይገኛል። እንደሚታወቀው እንግዲህ በዛሬው ዕለት ማለትም ደግሞ ከ6 ሰዓታት በፊት እንደምትመለከቱት በቴክሳስ ከተማ ውስጥ የሚገኘው እንግዲህ የምትመለከቱት የነዳጅ ማጣሪያና ማቀነባበሪያ ከፍተኛ የሆነ ፍንዳታ ደርሶበት ነዳጅ ማጣሪያው ማለት ነው ፈንድቶ በአካባቢው ላይ ከፍተኛ የሆነ ጭንቀት ፈጥሮ እንደነበረ ጭምር ሲነገር ነበረ። የአሜሪካ ባለስልጣናት እንደተናገሩት ከሆነም እንግዲህ አዎ ፍንዳታው ተከስቷል፣ ነገር ግን ምንም አይነት ጉዳት አልደረሰም፣ እኛ ሙሉ ለሙሉ ደህና ነን የሚሉ መረጃዎችን አጋርተዋል። ነገር ግን ጥቃት ተፈጽሞበት ይፈንዳ እንዲሁም
ደግሞ ከመሬት ተነስቶ ይፈንዳ ምንም የታወቀ ነገር የለም። ነገር ግን በነዳጅ ማጣሪያው ለማስለው ከፍተኛ የሆነ ፍንዳታ ተከስቷል። እንዲሁም በተጨማሪ ደግሞ ከአካባቢ ላይ ቴክሳስ አካባቢዋ ላይ የሚገኙ በቅርብ ርቀት የነዳጅ ማጣሪያ አካባቢ የሚገኙ ቤቶች ከፍተኛ የሆነ መንቀጥቀጥን አስተናግደው እንደነበረ ጭምር ነዋሪዎች ሲናገሩ ነበረ። የተፈራው ነገር ሆነም እስራኤልና አሜሪካ በኢራን የኤነርጂ መሰረተ ልማት ላይ ጥቃት መፈጸማቸው ተነገረም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የኤነርጂ መሰረተ ልማት ላይ ለመፈጸም የታሰበውን ጥቃት ለ5 ቀናት ማራዘማቸውን ትናንትና ካስታወቁ በኋላ በሁለት የኢራን የኤነርጂ ጣቢያ ላይ ጥቃት መፈጸማቸውን አልአረቢያ ዘግቧል። አልአረቢያ የኢራን ሚዲያዎችን ጠቅሶ እንደዘገበው በኢስፋሃን የኤነርጂ ጣቢያ በተፈጸመ ጥቃት በአካባቢው የሚገኝ የተፈጥሮ ጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ማዕከል ጉዳት ደርሶበታል። በተመሳሳይ በኮራም ሻህር የኤነርጂ መሰረተ ልማት ላይም በተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱን አልአረቢያ ዘግቧል። ይሁን እንጂ በሁለቱ የኤነርጂ መሰረተ ልማቶች ላይ በተፈጸመው ጥቃት የከፋ ጉዳት አለመድረሱንና በሁለቱም ስፍራዎች ያለው የኤነርጂ አቅርቦት እንዳልተስተጓጎለ ነው የተገለጸው። ከጥቃቱ በኋላ ኢራን በወሰደችው የአጸፋ እርምጃ በእስራኤል ኔጌቭ፣ ዲሞና፣ ቴልአቪቭ እና ኤልያት ከተሞች እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን የኢራኑ አብዮታዊ ዘብ IRGC አስታውቋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በኢራን ላይ ተከስቶ የነበረው የአሜሪካ የሚሳኤል ተኩስ ማለት ነው ከፍተኛ የሚባል ውድመትን ኢራን ላይ ማስተናገዷን ዛሬ እንግዲህ እየሰማን እንገኛለን። ኢራንም እንግዲህ ወደ አሜሪካ በትናንትናው ዕለት ማለት ነው ዛቻ እንዳቀረበችም በትናንትናው ቪዲዮ አጋርቻችኋለሁ። ነገር ግን ያም ሆኖ እያለ አሜሪካ ላይ ያልታሰበ አዲስ ክስተትና አዲስ የተለየ ፍንዳታ ፈንድቶ በርካታ የሚባሉ ንብረቶቿንም እያወደመባት እንደነበረ ቀደም ሲል የሰማነው መረጃ ነበረ በጊዜ ላይ ማለት ነው። ነገር ግን ያ ፍንዳታ ኢራን ተኩሳው ይሁን ወይም ደግሞ አሜሪካ ራሷ አከማችታ ያስቀመጠችው መሳሪያዋ ፈንድቶ ይሁን ምንም የታወቀ መረጃ የለም። ነገር ግን በአካባቢው የሚገኙ በርካታ የግለሰብ ቤቶችም ከፍተኛ የሚባል የንብረት ውድመት እንደደረሰባቸው እየሰማን እንገኛለን። ይሄም ሆኖ እያለ ነገር ግን ወደ ኢራን አሁንም በጣም በሚገርም ሁኔታ ወደ ኢራን አሁንም ተኩስሽን መተኮስ አለብሽ፣ ስምምነት የሚባል ነገርም ታሁን በኋላ ማቆም መቻል አለባችሁ፣ መስማማት የለባችሁም፣ እንደአጠቃላይ መደባደብ ነው ያለባችሁ የሚል አይነት ሐሳብና እንደዚህ አይነት ድጋፎችን ማለት ነው የሳውዲ አረቢያ መሪ እያስተላለፈ ይገኛል። ለአሜሪካ ደጋፊ ሆኖ እንግዲህ ኢራን እንድትመታ እያደረገ ይገኛል። ኢራን እንግዲህ ይህንን ስትሰማ ወደ ሳዑዲ አረቢያ አሁንም ተኩስ ታደርጋለች የሚል ለብዙዎች ስጋትም ሆኗል። አሜሪካም ደግሞ እንግዲህ ሳዑዲ አረቢያን ከጎኑ ስለያዘ ማለት ነው ወደ ኢራን ዛሬ ከፍተኛ የሚባሉ ሚሳይሎችን መተኮሱን እየሰማን እንገኛለን። ይህም እንግዲህ ለብዙዎች መነጋገሪያ የሆነ ነው። ለሰሜን ኮሪያም እንግዲህ አዲስ መረጃ በዚህ ሁለት ቀን እናሳውቃለን ያሉት ነገር አለ። ያም እንግዲህ ለእስራኤልና ለአሜሪካ በከፍተኛ ሁኔታ ስጋት ሊሆን ይችላል የሚል እሳቤንም እያስገነዘበ ይገኛል። ይህም ሊሆንበት የቻለ ሳዑዲ አረቢያ ለአሜሪካና ለእስራኤል መደገፉ በጣም ከምንም በላይ ለሰሜን ኮሪያው መሪ ማለት ነው እያናደድና እያበሳጭ መሆኑን እየሰማን እንገኛለን። አሁንም ኢራን እንግዲህ ለሁለቱም ሆነ ለሶስት ሀገራቶች ሁላችሁንም እግጥማችኋለሁ ብላ ወደ እስራኤልና ወደ አሜሪካ ዛሬ ከሰዓት ማለት ነው ሁለት ተኩሶችን መተኮሷን እየሰማን እንገኛለን። ትኩስ መረጃዎችንም አሰማችኋለሁ። ከወደ ሳዑዲ አረቢያ እየሰማን ያለነው መረጃ ምን ይመስላል የሚለውን እስኪ ከወንድማችን አሚር ጋር ማስደምጣችሁ ይሆናል። አብራችሁ ይቆዩ። ሰበር የሳውዲው አልጋ ወራሽ ሙሐመድ ቢን ሰልማን ትራምፕ በፍጹም በኢራን ላይ የሚሰነዝረውን ጥቃት እንዳያቋርጥ ሲሉ ጠይቀዋል። እንግዲህ በዛ ጭላንጭልም ቢሆን የሰላም ወሬ ስላለ ይህንን ተገን በማድረግ ይህ ጦርነት እንዳይቆም በኢራን ላይ የሚሰነዝሩት ጥቃት በፍጹም እንዳታቆሙ ሲሉ እንግዲህ እየጠየቁ ይገኛሉ። ከዚህ በፊትም አሜሪካ በኢራን ላይ ጥቃት ስትከፍት ጎትጉታው ነበረ እየተባለ በበርካታ መረጃዎች እየወጡ ነበረ። አሁን ቢሆን የሳውዲው አልጋ ወራሽ ሙሐመድ ቢን ሰልማን ትራምፕ በኢራን ላይ የሚያደርገውን ጥቃት እንዳያቋርጥ እየጠየቁ እንደሆነ ኒውዮርክ ታይምስ በዚህ ሰዓት ይዞ የወጣው መረጃ ያሳያል። ውድ ቤተሰቦቼ እንግዲህ ቪዲዮውን እንደሰማችሁት ነው የሳዑዲው አልጋ ወራሽ ሙሐመድ ቢን ሰልማን ማለት ነው ከአሜሪካ ጎን በመቆም ወደ ኢራን አሁንም ተኩስ እንዲታደርግ አሜሪካን እየጎተጎታት ይገኛል። እሷን እንግዲህ በዚህ ጉትጎታ እያደረገና ለሷ ድጋፍ እየሰጠ መሆኑ ደግሞ ለሌላ ለኢራን ደጋፊ ሀገራቶች ማለት ነው በጣም ከፍተኛ የሚባል ቁጣን እያስከተለ መሆኑ ተሰምቷል። ይህም እንግዲህ በሰሜን ኮሪያው መንግስት ዘንዳ ማለት ነው በጣም በሚገርም ሁኔታ አዲስ ነገሮችንም ይዞ ሊመጣ መሆኑን ወይም ደግሞ የሰሜን ኮሪያው መሪ ማለት ነው በዚህ ሰሞን አዲስ ነገር አሳውቃለሁ እያለ መሆኑንም ሰምተናል። ይህም እንግዲህ በሚገርም ሁኔታ ከነገ ወዲያ የሚፈጠረውን ነገር ባናቅም ለአሜሪካና ለእስራኤል
እስራኤል እንዲሁም ደግሞ ሳዑዲ አረቢያንም ሊጨምር ይችላል ከወደ ሰሜን ኮሪያው መሪ ዘንዳ ሊመጣ የሚችለው የጥቃት ሁኔታ እየተባለ ለብዙዎችም አስጊ ሆኗል ማለት ነው። ወደ ተከበራችሁ የሙአዝ ሚዲያ ቤተሰቦች ቪዲዮአችንን እንግዲህ ለብዙ ሰዎች እንዲደርስ ላይክ እና ሼር እንዲታረጉ እያልን አዲስ ከሆናችሁም ሰብስክራይብ ያደረጋችሁ ወቅታዊና ትኩስ የሆኑ መረጃዎችን መከታተልና ማየት ትችላላችሁ እያልን የዛሬው መረጃችን ይህንን ይመስላል። ከስር የተሰማችሁን ስሜት በኮመንት ግለጹልን እያልን ቀጣይ በትኩስ መረጃ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።